አርሰናል ከማንቸስተር ሲቲ የካራቦ ካፕ ፍጻሜ ጨዋታ የኔን ምልከታ ልንገራችሁ። በመጀመሪያ ደረጃ ይህ ዋንጫ ለማንቸስተር ሲቲ እጅግ በጣም አንገብጋቢ የሚባል ዋንጫ ነው። ይህን ማወቅ አለባችሁ። ለምን ፔፕ ጋርዲዮላ ያለምንም ዋንጫ የሚያጠናቅቅበት ቻንስ እጅግ በጣም እየሰፋ መጥቷል። ስለዚህ ለኬሪሩ ከማንቸስተር ሲቲ ጋር የሚለያይ ከሆነ ባዶ እጁን እያጨበጨበ ላለመውጣት እጅግ በጣም ኢምፖርታንት የሆነ ጨዋታ ነው። ለሲቲ። አርሰናል ጋር ግን ስንመጣ ይሄ ኢምፖርታንት ዋንጫ አይደለም ለአርሰናል። የአርሰናል የመጀመሪያው ሚሽን የመጀመሪያው ቅድ የእንግሊዝ ፕሪሚየር ሊግን ማሳካት ነው። መስከረም ላይ አርሰናል 30 ምናምን ዓመት ሞልቶሃል። ካራቦ ካፕን አምጣ አልተባለም። ኤፍኤ ካፕን አምጣ አልተባለም። ሻምፒዮንስ ሊግ የለህምና ሻምፒዮንስ ሊግ ካልበላህ ወየውልህ አልተባለም። ወየውልህ የተባለ አርሰናል የእንግሊዝ ፕሪሚየር ሊግ ነው። ኦልሞስት ሚሽኑን እያገባደደ ነው እንግሊዝ ፕሪሚየር ሊግ። የእንግሊዝ ፕሪሚየር ሊግን ዋንጫ ብቻ ይዞ ቢያጠናቅ አርሰናል እጅግ በጣም ስኬታማ ሲዝን ነው። ስለዚህ እነ ካራቦ ካፕ፣ ኤፍኤ ካፕ ከመጡ ቦነሶች ናቸው ማለት ነው። አፒታይዘር፣ ይሄ ትልልቅ ሬስቶራንት ገብታችሁ ምግብ አዛችሁ ዋና ያዛችሁት ምግብ እስከሚመጣ ድረስ ነጭ ሳህን ላይ የሆነች ብሮኮሊ ምናምን ነገር ተደርጋ የምትመጣ አፒታይዘር፣ ይሄ የምግብ ፍላጎትን የምትከፍትበት ነገር ይመጣል የለ ልክ እንደዛ ነው። ቢያሳካውም ባያሳካውም ያን ያክል ማተር አያደርግም። ሜንታሊቲ ሊጉ ላይ ይፈጥራል አይፈጥርም፣ ምንም ያለቀለት ጉዳይ ነው። እዚህ አርሰናል አራቱንም ዋንጫ የመብላት ግዴታ የለበትም። ፕሪሚየር ሊግ ከበላ ታዛ ፖይንት አለቀ በቃ። ከዚህ ውጪ ቦነሶች ናቸው። ሻምፒዮንስ ሊግ ደግሞ ከመጣ ሰርፕራይዝ፣ ትልቅ ሰርፕራይዝ ማለት ትልቅ ስጦታ። ከዚህ ውጪ ግን ሚሽኑን ጨርሷል አርሰናል፣ ታርጌቱን መጥቷል። ይሄ ዋንጫ የሚያስፈልገው ለሲቲ ነው ኖት ለአርሰናል። አርሰናል ቢበላው አርሰናል እኮ ያን ያክል እዚህ ግባ የማይባል ዋንጫ ነው ይሉታል። ካጣው ደግሞ ወደ 40 ዓመት ልትጓዝ ነው፣ 30 ምናምን ዓመት ሞላ ይህን ትልቅ ዋንጫ ካጣ ይባላል። ስለዚህ እኔ ማሰበው ይሄን ነው።